አብርሃም ሰፋ ያለ ቤት ያስፈልገናል። ምክንያቱም አብረን ነው የምንውለው፣ አብረን ነው የምናመሻው ምናምን ነገር። ከዛ ሁሌ ውጪ ነው የምንበላው ምናምን፣ አንዳንዴ ነው ቤት የምንበላው ምናምን ነበር። ከዛ በኋላ ግን ዛሬ ወደ መጀመሪያው ቤቴ ገብቻለሁ ማለት ነው። ይሄ እንግዲህ የምግብ ጠረጴዛዬ ነው። ኑ ላሳያችሁ። ይሄ ደግሞ ሳሎናችን ነው አጠቃላይ ማለት ነው። እዛ ጋ የምግብ ጠረጴዛ አለ፣ እዚህ ጋር ሶፋ ያለ እና ይሄን ነገር አብርሃምም አያውቅም። ምክንያቱም እንዴት ነው እኔ ብዙም ፎከስ አላደረኩም ነበር፣ ግን አሁን ካለውበትም ሁኔታ አንጻር ቤት ያስፈልጋል ብዬ ስለማስብ እናንተንም አብርሃምንም ሰርፕራይዝ ማድረግ ስለፈለኩኝ አልነገርኩትም። ወደ መጀመሪያው ቤቴ ገብቻለሁ ምናምን አላልኩትም። እሱ ራሱ ብዙ ጊዜ ለምን ራስሽ ቤት ላይ አትኖሪም ምናምን ይለኝ ነበረ። ግን ደግሞ እኔ ቤቱ ጠበበኝም አልጠበበኝም ስራ ሰርቼ እስካረፍኩበት ድረስ ያስፈልገኛል ብዬ ስላላሰብኩኝ ነበር አዛታኝ ማለት ነው። አሁን ግን እንዴት ደስ እንደሚል በቃ ሁላ ከቤት ባልወጣ ሁላ ደስ ይለኛል። እንደዚህ ለካ አንዳንድ ጊዜ የራሳችሁ ማረፊያ ቤት ሲኖራችሁ ራሳችሁ ሰርታችሁ ለፍታችሁ እርፍ የምትሉበት የሚያምር ነገር ስታዩ ጥሩ ነውና ያን ነገር ደግሞ የተረዳሁት የመጀመሪያው ቤቴ ላይ እቃ ሟልቼ ስገባበት ነውና እንግዲህ የቤተሰቦች ዛሬ ሁሉንም ነገር ነው ማሳያችሁ። አብርሃምንም ሰርፕራይዝ አድርገዋለሁ። ተመልከቱ። በትንሹም ቢሆን የአብርሃምን ፎቶና የኔን ትንንሾቹን አድርጌያለሁ። ከዛ በኋላ ማገረጃም ተቀያለሁ። ከዛ በኋላ ደግሞ መኝታ ክፍሌንም ማሳያችኋለሁ። ተከተሉ። አብርሃም ሲመጣ በጣም ሰርፕራይዝ ነው የሚሆነው። አንደኛ እኔም አምሬያለሁ፣ ቆንጆ ሆኛለሁ ብዬ አስባለሁ። ሽብርቅርቅ ብያለሁ ብዬ አስባለሁ። እና አያስበውም። አንደኛ አያውቀውም፣ ቤት እንዳለኝ ብቻ ነው እንጂ የሚያውቀው የት ሰፈር እንደሆነ ምናምን አያውቀውም። ሎኬሽን ልኬለታለሁ። ከዛ በኋላ ይመጣል። አቤት አቤት፣ እዚህ ቤት ላይ ስንውል እኔና አብርሃም አስባችሁታል? ግን ለማንኛውም እንውቀይ ክፍሌ ላሳያችሁ። እዚህ ጋር እንዳትቆጡኝ አንድ ሶፋ አለ። እዛች ጋር ትንሽ ቦታ ጠበበኝና መኝታ ክፍሌ ላስገባው ብዬ እንትን አለኝ፣ እግሩ አላስገባም አለኝ ማለት ነው። እና እግሩን ተቆርጦ የሚገባ ይሆናል። ይሄ እንግዳ ክፍል ነው፣ ተውት። እንግዳ ክፍል ነው፣ ተውት። ቅድሚያ ግን ይሄን ክፍል ማየት አለባችሁ። እንግዲህ አጣበኩ ካሜራማን። አላሳያችሁ ይሄኔ ክፍል ኖል ሰርፕራይዝ። እንግዲህ ይሄ ነው የኔ ክፍል። ያው ገና የምደረድራቸው ብዙ እቃዎች ይቀሩኛል፣ ግን ደግሞ በዚሁ ያምራል ብዬ አስባለሁ። ያው እንደምታዩት ነው፣ ቅጭ ያለች ክፍል ናት። ከዛ ባለፈ ደግሞ እዚህ ጋር አሻንጉሊቴ አለ። አብርሃም ሲናፍቀኝ አብሬው የሆነው አሻንጉሊት አለ። እዚህ ጋር ደግሞ ዛሬ ስለ ሁሉም ነገር ባስረዳችሁ በጣም ደስ ይለኝ ነበረ፣ ግን ደግሞ እቺ ናት እንግዲህ መኝታ ክፍሌ። ከዛ እዚች ጋር ደግሞ ያው ላውንደሪ ያለ፣ ሻወር ሽንት ቤት ምናምን አለ። ተውት፣ ሻወር ሽንት ቤት እናንተ ማሳየት ተገቢ ነው ብዬ አላስብም፣ ግን ደግሞ ይህን ያህል ነው የኔ ክፍል። ከዛ ባለፈ እዚች ጋር ደግሞ ትንሽ መጽሐፎችን አነባለሁ። ከዛ አብርሃም ሲመጣ ደግሞ ከሱ ጋር አሪፍ ጊዜ አሳልፋለሁ ብዬ አስባለሁ። አብርሃም ሳይኖር ሲቀር መጽሐፌን እያነበብኩኝ ጥሩ ጊዜ አሳልፋለሁ ማለት ነው። እንግዲህ እዚች ጋር አበባ ደረድራለሁ። እሺ፣ ግን ደግሞ አብርሃም ያምጣልኝ፣ አንደኛ ማስታወሻ ይሆናል ብዬ አስባለሁ። ስለዚህ ዛሬ እንግዲህ ነው የሚመስለው መኝታ ክፍሌ። ከዛ አብርሃም ይመጣል። እስከዛ ወደ ሳሎን እንሆን፣ ምክንያቱም 5 ደቂቃ ደርሻለሁ ብሎኛል ሎኬሽን ልኬለት። ሲመጣ በጣም ሰርፕራይዝ ይሆናል ብዬ ነው ማስበው። ምክንያቱም አንደኛ ከተከራየሁት ቤት ይሄ የመጀመሪያው ቤቴ ነው። በጣም ሰፊ ነው። አልጋውም ሁሉም ነገር በጣም የተሟላ ነው ብዬ አስባለሁ። ኪችኑን ረሳሁት። ኑ ተመልከቱ። እዚች ጋር እንግዲህ ቀለል ያለች ኪችን ካቢኔት አለ። እዚህ ጋር ደግሞ ባሌ አለ። የኔ ውድ ቆንጆ ባል አለ። የኔ ተወዳጅ ባሌ የኔ ውድ ቆንጆ ባል ትላለ። እና እዚች ጋር ቀለል ያለች ኪችን ካቢኔት ስላለ ቡናም አንዳንድ ነገሮችን እዚሁ የማቀርብ ይሆናል ማለት ነው። ከዛ ባለፈ አብሬ ሲመጣ